Waza, 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 hey, hey. ሰላም ጤናን የምንመኝላችሁ የምትናፈቁ የቻናላችን ቤተሰቦች በያላችሁበት የአክብሮት ሰላምታችንን ወደ እናንተ ይድረስ። የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚከናወኑ ይሆናል። በዚህ ሳምንት እንግዲህ ማንቸስተር ሲቲ፣ ቸልሲ፣ ሊድስ የመሳሰሉ ክለቦች በፕሪሚየር ሊጉ ቀድመው የ34ኛ ሳምንት ጨዋታቸውን አድርጓል። ማንቸስተር ሲቲ በርንሌን 1-0 እንዳሸነፈ ይታወሳል በሳምንቱ አጋማሽ። ቸልሲ ደግሞ በብራይተን ሆቭ አልቢዮን 3-0 መሸነፉ ይታወሳል። ሊድስ ዩናይትድ ደግሞ ከበርንማውዝ ያደረጉትን ጨዋታ 2-2 በሆነ ያቻ ውጤት ጨርሰዋል። ይህም የሆነበት ምክንያት ቀድሞ መጫወታቸው በሳምንቱ መጨረሻ በዕለተ ቅዳሜና እሁድ በኤፍኤ ካፕ የግማሽ ፍጻሜ ጨዋታ በዌምብሌ ማንቸስተር ሲቲ ከሳውዝሃምፕተን፣ ቸልሲ ደግሞ ከሊድስ ዩናይትድ በዕለተ እሁድ የሚጫወቱ ይሆናል። በቅድሚያ የፕሪሚየር ሊግ የጨዋታ ጥቆማዎችን እናድርስ። በዕለተ አርብ ምሽት 4 ሰዓት በስቴዲየም ኦፍ ላይት ሰንደርላንድ ከኖቲንጋም ፎረስት ጋር ጨዋታቸውን ያደርጋሉ። በዕለተ ቅዳሜ በምሳ ሰዓት ጨዋታ 8:30 ፉልሃም በክራቫን ኮቴጅ ከአስቶን ቪላ ጋር ጨዋታቸውን የሚከውኑ ይሆናል። 11 ሰዓት ላይ 3 ጨዋታዎች የሚደረጉ ይሆናል። በአንፊልድ ሮድ ሊቨርፑል ከክሪስታል ፓላስ፣ በተመሳሳይ 11 ሰዓት ዌስትሃም በለንደን ኦሎምፒክ ስቴዲየም ከኤቨርተን መውረዱን ያረጋገጠው ወልቭስ በሜዳው በሞሊኒ ስቴዲየም ቶተንሃምን የሚያስተናግድ ሲሆን ምሽት 1 ሰዓት ከ30 በለንደን ኤምሬት ስቴዲየም አርሰናል ከኒውካስትል ዩናይትድ ጋር ጨዋታውን ያደርጋል። ሌላው የ34ኛ ሳምንት የመጨረሻ ጨዋታ በዕለተ ሰኞ ምሽት 4 ሰዓት ላይ በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ከብሬንትፎርድ ጋር ጨዋታቸውን ያደርጋሉ። የታላላቆቹን ክለቦች ጨዋታ በስፋት የምንዳስስ ይሆናል። ወደዛ ከማለፋችን በፊት ቻናላችንን ሰብስክራይብ ያድርጉ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ ያድርሱን። በዕለተ ቅዳሜ ቀኑ 11 ሰዓት ላይ በአንፊልድ ሮድ ስቴዲየም ሊቨርፑል ከክሪስታል ፓላስ ጋር የሚጫወቱ ሲሆን ይህን ጨዋታ በመሃል ዳኝነቱ አንድሪ ማድሊ የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑሎች አንዱን ጨዋታ ብቻ ነው ማሸነፍ የቻሉት። ክሪስታል ፓላሶች በአንጻሩ 3ቱን በማሸነፍ የበላይ ሲሆኑ በቀሪ በአንድ ጨዋታ ባቻ ውጤት ተለያይቷል። በሊቨርፑል በኩል በጉዳት ምክንያት ይህ ጨዋታ የሚያመልጣቸውን ተጫዋች ስንመለከት ፈረንሳይ ሁጎ ኢኪቲኬ፣ ስቴቨን ባይጄስቲ፣ ዋታሩ ኢንዱ፣ ጆ ጎሜዝ፣ ዲየጎ ሊዮኒ እና ኮኖር ብራድሊ ናቸው። ግብ ጠባቂው ማማርዳሻቪሊ በሕክምና ክፍሉ ተጨማሪ ምርመራዎች ከተደረገለት በኋላ የሚወሰን ይሆናል። በሊቨርፑል በኩል ትልቁን ደስታ የፈጠረ ዜና ቢኖር ዋና ግብ ጠባቂያቸው ብራዚላዊ አሊሰን ቤከር ከረጅም ጊዜ በኋላ ለጨዋታው ዝግጁ ይሆናል። ሊቨርፑሎች በአሁኑ ሰዓት 55 ነጥቦችን ይዘው 5ኛ ደረጃ ላይ ይገኛሉ። ክሪስታል ፓላስ በአንጻሩ 43 ነጥቦችን ይዞ እሱም የአውሮፓ መድረክ የዩሮፓ ሊግ ወይም የኮንፈረንስ ሊግ የተሳትፎ ቦታን ለማግኘት በሚደረገው ፉክክር ላይ ትልቅ ተጋድሎን ያደርጋል። ይሄ ጨዋታ በእጅጉን ይጠበቃል። ሌላው በዕለተ ቅዳሜ ምሽት 1 ሰዓት ላይ በለንደን ኤምሬት ስቴዲየም ላይ ከበርካታ ወራቶች በኋላ የሊጉን መሪነት ለማንቸስተር ሲቲ አሳልፎ የሰጠው አርሰናል ኒውካስትል ዩናይትድን የሚያስተናግድ ይሆናል። ይህን ጨዋታ በመሃል ዳኝነቱ ሳምባሮት የሚመሩት ሲሆን ሁለቱ ክለቦች የመጨረሻዎቹን 5 የእርስ በርስ ግንኙነታቸውን ስንመለከት አርሰናሎች 3ቱን በማሸነፍ የበላይ ሲሆኑ ኒውካስትሎች 2ቱን ማሸነፍ ችለዋል። በአርሰናል በኩል በጉዳት ምክንያት ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ሚኬል ሜሪኒዮ እና ቡካዮ ሳካ ይሆናሉ። ምናልባት የቡካዮ ሳካ ጉዳይ በጨዋታው በተቀያሪ ወንበር ላይ ተቀምጦ ጨዋታውን ሊጀምር ይችላል ተብሎ ይጠበቃል። ጁሬኒም ቲምበር በተመሳሳይ ከጉዳቱ አገግሞ ለጨዋታው ዝግጁ ይሆናል ተብሎ ይጠበቃል። ሪካርዶ ካላፊዮሪ የመሰለፍ እድል አለው ተብሎ ይጠበቃል። በአርሰናል በኩል ግን የተረጋገጠው ትልቁ የጉዳት ዜና የሚካኤል ሜሪኒዮ ጉዳት ነው። አርሰናል ከ200 ቀናት በኋላ ወይም ከብዙ ወራቶች በኋላ ሊጉን ከአናት ሆኖ ሲመራ ቢቆይም በግብ ልዩነት ለማንቸስተር ሲቲ መሪነታቸውን አሳልፈው ሰጥተዋል። ይህን ጨዋታ
አቻ ወይም ማሸነፍ ወይ አቻ የሚወጡ ከሆነ ተመልሰው የሊጉ መሪ ይሆናሉ። ግን አርሰናል ከዚህ በኋላ በሚያደርገው ጨዋታ ከሲቲ ጋር ያላቸው የጎል ልዩነትም ተመሳሳይ መሆኑ በቀሪ 5 ጨዋታዎች ላይ ሁለቱ ክለቦች ከማሸነፍም ባሻገር የሚያስቆጥሩት ጎል በፕሪሚየር ሊጉ የዋንጫ የአሸናፊነት ላይ ትልቅ ውሳኔን የሚያሳልፍ ይሆናል። ጎል የሚጠበቅባቸው ጨዋታዎች ይሆናሉ። ከዚህ በኋላ አርሰናልና ማንቸስተር ሲቲ በሚያደርጉት ጨዋታ አርሰናል በዕለተ ቅዳሜ ምሽት 1 ሰዓት ከ30 በሜዳው ኤምሬትስ ስቴዲየም ኒውካስትል ዩናይትድን ያስተናግዳል። የ34ኛ ሳምንት የመጨረሻ ጨዋታ የሚሆነው በዕለተ ሰኞ በኦልድ ትራፎርድ ስቴዲየም ምሽት 4 ሰዓት ማንቸስተር ዩናይትድ ብሬንትፎርድን የሚያስተናግድ ይሆናል። ይህን ጨዋታ በመሃል ዳኝነቱ ክሪስ ካቫና የሚመሩት ሲሆን ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ዩናይትድ ሁለቱን ማሸነፍ ችለዋል። ብሬንትፎርድን በተመሳሳይ ሁለቱን ማሸነፍ ሲችሉ በቀሪ አንድ ጨዋታ በአቻ ውጤት ተለያይቷል። በማንቸስተር ዩናይትድ በኩል በተለያዩ ምክንያቶች ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ማቲያስ ደግሊት፣ ፓትሪክ ዶርጉ እና ሌኒ ዩሮ ናቸው። ሊሳንድሮ ማርቲኔዝ እና ሃሪ ማጓየር በተመለከቱት ቀይ ካርድ ምክንያት የጨዋታ የሚያመልጣቸው ተጫዋቾች ናቸው። እንግዲህ ይሄ ለማንቸስተር ዩናይትድ ትልቅ ጨዋታ ነው የሚሆነው። ምክንያቱም ይህን ጨዋታ የሚያሸንፍ ከሆነ ከታች የሚከተሉት እንደ ሊቨርፑል፣ አስቶን ቪላ፣ ብራይተን ያሉ ክለቦችን በርቀት ጥሎ ለመሄድ ትልቅ እድል ይፈጥርለታል። ያው ሌላው ማንቸስተር ሲቲ እና ቼልሲ፣ ሊድስ ዩናይትድ በዚህ ሳምንት የኤፍኤ ካፕ ጨዋታቸውን ስለሚያደርጉ የ34ኛ ሳምንት ጨዋታ መርሃ ግብራቸውን ቀድሞ ማድረግ ችለዋል። በኤፍኤ ካፕ ጨዋታ በዕለተ ቅዳሜ ምሽት 1 ሰዓት ከ15 ላይ በለንደን ዌምብሌ ስቴዲየም ማንቸስተር ሲቲ ከሳውዝሃምፕተን የሚጫወቱ ይሆናል። በኤፍኤ ካፕ ሌላው የግማሽ ፍጻሜ ጨዋታ በዕለተ እሁድ 11 ሰዓት ላይ ቸልሲ ከሊድስ ዩናይትድ በዌምብሌ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ሁለቱም ጨዋታዎች በለንደን ዌምብሌ ስቴዲየም ነው የሚደረጉት። የፕሪሚየር ሊጉን የደረጃ ሰንጠረዥ ስንመለከት ማንቸስተር ሲቲ በ70 ነጥብ አርሰናልን በግብ ክፍያ ያው እኩል ሁለቱም 37 የግብ ክፍያ ያላቸው ግን በሊጉ በርካታ ጎሎችን በማስቆጠር በሚለው ማንቸስተር ሲቲ ከአርሰናል 3 ከፍ ያለ ጎሎችን በማስቆጠር በ70 ነጥብ አንደኛ ደረጃ ላይ ሲቀመጥ አርሰናል በ70 ነጥብ ሁለተኛ ደረጃ ላይ፣ ማንቸስተር ዩናይትድ በ58 ነጥብ ሶስተኛ ደረጃ ሲቀመጥ አስቶን ቪላን በተመሳሳይ 58 ነጥብ አራተኛ፣ ሊቨርፑል በ55 ነጥብ አምስተኛ ሲሆን ብራይተን ሆቭ ኤንድ አልቢዮን በ50 ነጥብ ስድስተኛ፣ ቦርንማውዝ 49 ነጥቦችን ይዞ 7ኛ ደረጃ ላይ ተቀምጧል። ቸልሲ እና ብሬንትፎርድ 48 ነጥቦችን ይዘው 8ኛ እና 9ኛ ደረጃ ሲቀመጡ ኤቨርተን 47 ነጥቦችን ይዞ 10ኛ፣ ሰንደርላንድ በ46 ነጥብ 11ኛ ሲሆን ፉልሃም 45 ነጥቦችን ይዞ 12ኛ፣ ክሪስታል ፓላስ 43 ነጥቦችን ይዞ 13ኛ ሲሆን ኒውካስትል ዩናይትድ በ42 ነጥብ 14ኛ ደረጃ ላይ መቀመጥ ችሏል። አስደናቂው ሊድስ ዩናይትድ በ40 ነጥብ 15ኛ ደረጃ ሲቀመጥ ኖቲንግሃም ፎረስት በ36 ነጥብ 16ኛ ሲሆን ዌስትሃም ዩናይትድ በ33 ነጥብ 17ኛ ደረጃ ላይ ተቀምጧል። ቶተንሃም 31 ነጥቦችን ይዞ በወራጅ ቀጠና 18ኛ ደረጃ ላይ ሲቀመጥ በርንሌ 20 ነጥቦችን ይዞ ከፕሪሚየር ሊጉ መውረዱን እንግዲህ አረጋግጧል። በተመሳሳይ በርንሌም ከፕሪሚየር ሊጉ መውረዱን ያረጋገጠው ከዚህ በኋላ 4 ቀሪ ጨዋታዎች እጁ ላይ ቢኖሩትም አራቱንም ቢያሸንፍ 32 ነጥብ ነው የሚደርሰው። 17ኛ ደረጃ ላይ ያለው ዌስትሃም 33 ነጥቦች ነው ያለው። ወልቨርሃምፕተን ወንደረርስ 17 ነጥቦችን በመሰብሰብ 20ኛ ደረጃ ላይ ተቀምጦ ከፕሪሚየር ሊጉ መውረዱን ያረጋገጠ ክለብ ሆኗል። ከፍተኛ ግብ አስቆጣሪዎቹን ስንመለከት የማንቸስተር ሲቲው ኖርዌይ ግዙፉ አጥቂ ኤርሊንግ ብሮት ሆላንድ 23 ጎሎችን አስቆጥሮ በመሪነት ደረጃ ላይ ሲቀመጥ፣ ብራዚላዊ ድንቅ አጥቂ የብሬንትፎርዱ ኢጎር ቲያጎ 21 ጎሎችን አስቆጥሮ ሁለተኛ ደረጃ ላይ ሲቀመጥ፣ ጋናዊው የመስመር ተጫዋች አንቶን ሴሜኒዮ 15 ጎሎችን አስቆጥሮ ከማንቸስተር ሲቲ ሶስተኛ ደረጃ ላይ ተቀምጧል። ብራዚላዊ ዣኦ ፔድሮ ከቼልሲ 14 ጎሎችን አስቆጥሯል። ዳንኤል ሚኪታ ሜንሳ ዌልቤክ የብራይተን ሆቭ ኤንድ አልቢዮኑ የቀድሞ የሰንደርላንድ፣ የማንቸስተር ዩናይትድ፣ የዋትፎርድ እና የአርሰናል የፊት መስመር ተጫዋች ዳንኤል ሚኪታ ሜንሳ ዌልቤክ እያደር እንደ ወይን እየጣፈጠ ይገኛል። 13 ጎሎችን በማስቆጠር
የሊጉን ከፍተኛ ግብ አስቆጣሪነት ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ